ታችሁ ሰሞኑን ሾልኮ የመጣ ነገር ባንተ በህይወት በትዳሬ በልጆች ላይ የከፋ መከራ አያደርስም። ሊጎልብ ይችላል፣ ሊያጥር ይችላል፣ ሊበላሽ ይችላል። እኔ ዛሬ ጸልያለሁ። የልጅነቴ አምላክ በህይወት አንድ ቻንስ ያዘጋጃል። እግዚአብሔር ይጎበኛቸዋል፣ ምርኳቸው ይመለሳል። ኢየሱስ ጌታ ነው። የሆነው ሆኖ ግን ማቢ በዚህ በአዲሱ ዓመት አንዳንድ ሰዎች እኮ እንዲህ ይላሉ እኮ እድሜ ጨምርልኝ በአዲሱ ዓመት ጌታ ሆይ ገንዘብ ስጠኝ፣ ጌታ ሆይ ወንበር ስጠኝ። ሰምቼ ያውቃለሁ። ብዙ ቦታ ዞሬ ከብዙ ጋር ስለሚሆን ሰምቼ ያውቃለሁ። ወንበር ስጠኝ። እሺ ወንበር ብታገኝ ምን ታደርጋለህ? ቸርች አዘጋለሁ ይላል። አካ ለካ ወንበር የሚፈልገው ለተንኮል ነው። ወይኔ 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 እኔ አቅም የለኝም እንጂ ስልጣን የለኝም እንጂ ብችል ኖሮ አንተን ይገላለሁ። ደስ የሚለው አቅም የለ፣ ደስ የሚለው ስልጣን የለ። አንዳንዱ እኮ ገንዘብ የሚፈልገው ስልጣን የሚፈልገው ወንበር የሚፈልገው ለክፋት ነው። እድሜ ጨምርልኝ ለምን ዓላማ? ለስርቆት፣ ለክፋት፣ ለመጥፎ ነገር እንዳይሆን በዚህ በአዲሱ ዓመት እንደ ባሪያ ዳዊት የጌታን ሐሳብ ማገልገል የምትፈልጉ ሰዎች ካላችሁ ዛሬ ለእናንተ የምስራች። ከዛሬ በኋላ ህይወት የድካም አይሆንም፣ መንገድ የድካም አይሆንም፣ ሩጫ የድካም አይሆንም፣ እየለፋ ባዶ አትሆንም። እንግዶች አቅምን አይበልሁም፣ መንክራት መቸገር አይሆንም። በ20 ዓመት ያላገኘው ስኬት በ3 ታገኛለህ። እግዚአብሔር ይጎበኛል። ትላንትና በራሱ ወጥተህ ነው መስሎክ ነው ከሆነ ብለህ ነው የእንትና ጉዳይ አይተህ ነው። አሁን በዚህ ዓመት እንዲህ ይሆናል። ጸልየን ትወጣለህ፣ ወጥተህ ይሆናል። ጸልየን ትጀምራለህ፣ ጀምረህ ይሳካል። እግዚአብሔር ነገር ህይወት ሁሉ ይቀይራል። ኢየሱስ ጌታ ነው። ማይቢ ታዲያ እኔ በዚህ በአዲሱ ዓመት እንደው ጌታ ከረዳኝ የጌታ ሐሳብ እፈልጋለሁ። ግን እንዴት አድርገህ ነው የጌታ ሐሳብ ማወቅ የሚችለው? ዓላማ ማወቅ የሚችለው? ቆይ ድምፁ የት ነው ያለው? በእርግጥ ቃሉ እንደሚለው ከሆነ በጎቼ ድምፅን ይሰማሉ። ቆይ የእግዚአብሔር ድምፅ የሚባለው የሚሰማው ነቢይ ብቻ ነው? ሐዋርያ ብቻ ነው? እና ድምፁ ከኔ ሩቅ ነው፣ ልሰማ አልችል፣ ላገኘ አልችልም። በቃ የሆነ የግድ መንከራተት አለብኝ ምትሉ ሰዎች ጌታ ላንተም ይናገራል፣ ጌታ ላንቺም ይናገራል።